ይህች መልእክት ለቀድሞ የደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን አለቃ ለነበሩት ነው። እንኳን ለቅዳሜ ስዑር አደረሰው እንዳለ አደራረሳችን የሁላችንም የሐዘን፣ የብስጭት፣ የንዴት፣ የጉዳት ነው። ደርሰናል። በህይወት መድረሳችን እርግጥ ፈጣሪያችንን እንድናመሰግን ያስገድደናል። ግን አሁን ይህችን አጭር መልእክት እንደገና በትህትና ላቀርብሎ የምፈልገው በመነኮሱበት ጊዜ የገቧቸውን መሐላ በጥሞና እንዲያስታውሱ ነው። እጅግ ወደ ኋላ መለስ ብለው እያንዳንዷን ቃል እያጤኑ ያስታውሱ። ከዚያስ በኋላ በመሐከሉ የተደረጉትን ነገሮች እኔ አሁን አልገባበትም፣ ልገባም አልፈልግም። አሁን ላተኩር የምፈልገው ይህችን ቤተክርስቲያን መልሳ ለልጆቿ ለአገልጋሎት የምትሰጥበትን መንገድ ለማመቻቸት ብቻ ነው። እርሶም ሆን እኔ ጳጳስም ሆነ ንጉስ ሁሉም አንድ ሰው ነው። የበላይ ጠያቂውም ፈጣሪው ብቻ ነው ዋናው። ከዚያ ቀጥሎ ተጠያቂነታችን እኔ እንደማምነው ለህሊናችን ነው። ቅድም ባልኩት ላይ እስቲ ከህሊናው ጋር ይመካከሩ። ቤተክርስቲያኑን አለኔ ሰው የለም ብለው ነው የዘጉት። አለኔ ካህን የለም ብለው ነው የዘጉት። እኔ ካልተፈለኩ ሌላ ሰው ፈጣሪውን እንዲማጸን አላደርግም ብለው ነው የዘጉት። ኢትዮጵያውያን እኮ አሁን ከባድ ሰቆቃ ውስጥ ነው ያለነው። ወደ ክርስቲያኖቹ ላይ ብናተኩር አማራ እየተባለ ከያለበት ካለማው ቦታ የሚሰደደው እንደ ዕቃ ተጭኖ የሚወገደው ክርስቲያን አይደለም። አንዲት ሴት በወለደች በ2 ሰዓት ውስጥ ከነደሟ ከነህፃኗ በጨርቅ ተጠቅልላ መኪና ላይ በብርድ እንደ ዕቃ ስትላክ አያሳዝኖትም? ይሄ ነገር ሊወገድስ ወይና ይሄን የመሳሰለ በሀገር በወገን ላይ የሚወርደው መዓት የሚቃለለው የሚያልፈው በጸሎት እንደሆነ አያውቁም? ታዲያ ልጆቼ የሚሉት ጸልዮ ፈጣሪውን ላረገለት ተመስገን፣ ለተሸከመው ሸክም እባክህ እንዳይል ያደረጉት ህሊናውን አይወቅሶትም? ስለ ብዙ ነገር መነጋገር ይቻል ነበር። አልናገርም። አሁን እንዳልናገርም ይርዱኝ። ብዙ ነገር የሰማሁት በብዙ አይነት ማስረጃም እንዳለ የተረዳሁት አለ። አልሄድም። የእርሶ ውርደቴ ነው። በቤተ ክርስቲያኔ መነኩሴ በሚወቀሱበት፣ በሚሰደቡበት፣ በሚዋረዱበት ጊዜ ለእኔም ለሌላውም ህዝበ ክርስቲያን ውርደት ነው። አሁን ባጭሩ ምን ማድረግ ይሄንን ነገር ያቃልላል የሚለውን ጥያቄ ለመመለስ ልሞክር። የጌታችን የመድኃኒታችን ለኛ ሲል ህይወት የሰጠን የእግዚአብሔር ልጅነትን ክብር ያጎናጸፈን መድኃኒታችን ጌታችን ኢየሱስ ክርስቶስ ከመስቀል ወርዶ የዘላለም ህይወትን ያጎናጸፈበትን የነገውን ዕለት እንኳን ቤተክርስቲያናችን ተመስገን ብለን ልናከብር አልቻልንም። ለምን? በእርሶ ምክንያት። እርሶ ራሱን ከሁሉ በላይ በማድረጉ ብቻ ከድፍረት አይጠሩት። እኔ እርሶን ደፍሬ ላገኝ ምን ልጠቀም ምን ልከበር አይቁጠሩት። ድፍረት አይደለም። እውነቱን በመናገር ህሊናውን ሰርስሬ ልገባ ግን ሞክራለሁ፣ ፈልጋለሁ። ምክንያቱም ከባሰ ስህተት፣ ከባሰ ጥፋት፣ ከባሰ እንትን እንዳይሉ
እንዳይወድቁም ጭምር። ምንድነው ጌታ ያለው? ልባቸውን ከኔ ባራቁ ቁጥር ያንኑ ክፉ ተግባራቸውን እንዲቀጥሉበት ልባቸውን አደነድነዋለሁ አይደለም? አንድ ሁለት ብዬ ልቀጥል አልፈልግም፣ ግን በየርሶ ተግባር ሁሉ ይሄንን ቃል መፈጸም ያድርጎታል። አሁን መንገዱ ምንድነው? አድራጎቱን እንደገዳ እንውሰደው። ማገድ ማለት ለጊዜው ስልጣንን መውሰድ ማለት ነው። የታገደ ሰው ደግሞ ዳኛ ቢታገድ አይፈርድም። አገር አስተዳዳሪ ቢታገድ፣ የጦር አዛዥ ቢታገድ ጦሩን አያዝም። ግን ከዚያ ከስልጣኑ ቦታ በጨዋ ደንብ ይሄዳል። አላግባብ ታገድኩ የሚል ከሆነ በአፈሳ ይታፈሳል፣ በነጠር ይመለሳል እንደሚባለው አይነት ነገር አሁንም በነጠር ነገሩ ሊመለስ ይቻላል፣ ይጣራል። ትክክል ነው ትክክል አይደለም የሚባለው ነገር ወደዚያ ደረጃ ለመድረስ ግን ይሄ ሁሉ ግልጋሎት መቋረጥ አልነበረበትም። ያውም በዚህ በአብይ ጾም ውስጥ ባለንበት ሀገር ይቺ የመንደር መደብር በፈለገችበት ጊዜ ለመዝጋት እንደማትችል አያውቁም። የተከፈተችው ለአካባቢው ግልጋሎት ለመስጠት ነው። ያችን ግልጋሎቷን ማቋረጥ ቢኖርባት ማስታወቂያ ለጥፋ ከእንዲህ አይነት ቀን ጀምሬ አልሰራም ወይም ከእንዲህ አይነት እስከ እንዲህ አይነት ቀን ድረስ ስለዘጋል ይቅርታ ብላ ነው። እርሶ ግን ያን ያህል አደራ የህዝብ አደራ ተሸክመው አንተ ማንህ ዘጋብሃለሁ? እግዚአብሔርን ይፍሩ፣ እግዚአብሔርን ይፍሩ። አይሆንም ነገር አላበዛም። አሁንም ቢሆን የሚሻለው ቁልፉን ያስረክቡ። ቁልፉን በሚያስረክቡበት ጊዜ ቤተ ክርስቲያኗና አዚያው ቤተ ክርስቲያኗ ቅጥረ ግቢ ውስጥ ያለው ነገር በመዝገብ በቁጥር ይጻፋል። ስራ ይቀጥላል። ሌላው ንብረት የሚንቀሳቀስና የማይንቀሳቀስ ንብረት ጉዳይ በአጣሪ ይካሄዳል ከሌላው ጉዳይ ጋር። የእግዚአብሔር ልመናና የእግዚአብሔር ምስጋና ደግሞ አይጓደልበትም። እባክዎ በያለበት የደረሰቦትን ውርደት ያስታውሱ። ተራድኦ ማህበር ምንድነው የሆነው? አቶ አበባው መታሰቢያ ጸሎት ላይ ምንድነው የሆነው? አንድ ክርስትና ላይም ተደረገ የሚባል ነገር ሰማለሁ። ወይዘሮ ሙሉመቤት ለቅሶ ላይስ ምንድነው የሆነው? ወዴት ነው የሚሄደው? ይሄ ነገር እኮ ህዝቡን ምእመኑን ከባድ አደጋ ላይ ሊጥሉት እኮ ነው። አንድ ቀን የተናደደ የተበሳጨ ሌላ ነገርም ሊያደርግ ይችላል። ህዝቡን ከፈተና ያድኑት፣ ከኃጢአት አይድኑት፣ ከጉዳት ያድኑት። ሌላ ደግሞ ተቸግሮ 1.7 ሚሊዮን ፓውንድ አውጥቶ የገዛውን ቤቱን እንደገና የራሱ ለማድረግ አሁንም ደግሞ ዕዳ ውስጥ ሊከቱት ነው። ለማን ሊሰጡት? ምን ሊያገኙበት? የሚባለውን ያውቁታል። ጳጳስ ሆኖ ምን ሊሆኑ ነው? ምን ሊያገኙ ነው? መሐላውን ያስቡ፣ እግዚአብሔርን ያስቡ፣ ደካማውን ምእመን ያስቡ። እዚህ ያለው እኮ ደካማ ገንዘቡን አውጥቶ ለዳኛ ለጠበቃ በሚያወጣበት ጊዜ አገሩ ላለው ወገኑ የሚሰጠውን እርዳታ ቀንሶ ነው። በእርሶ ምክንያት ለትንሣኤ በዓል መዋያ አሁን ሁሉ ነገር እዚያ ላይ በናረበት ጊዜ የሚሰጠው ገንዘብ የተቀነሰበት ስንቱ ነው? ላብቃ። እግዚአብሔርን እንፍራ፣ ቁልፉን ያስረክቡ። ይቺ ልጅ ደግሞ ቅድስት ያገለገለች እዚህ ቤተ ክርስቲያን ውስጥ ጸሎተ ፍትሐቷ ተደርጎ እንድታርፍ ቢደረግ ለእርሶም ለራሱ ለስሙ ይጠቅም ይሆናል። እግዚአብሔር ይርዳን። እግዚአብሔር ከልቦ ይመልሶ። አሜን።